ሪፎርም ከመጣ በኋላ የኢትዮጵያ መንግስት በውጭ ያለበት ዕዳ ከ3 4 አገራት ሪስትራክቸር ማድረግ በመቻላችን መደራደር በመቻላችን ዕዳ ማስቀነስና የነበረውንም ለማራዘም እድል ስላገኘን በቅርቡ እንደሰማችሁት ወርልድ ባንክ IMF እና ዶነርስ ለሚቀጥለው 3 ዓመት ሪፎርማችን $3 ቢሊዮን ፈቅደዋል። በተቻለ መጠን የዚህ አመራር ዋነኛ ዓላማ መሆን ያለበት የተሸፈኑ ነገሮች አሉ። እነሱን ገለጥ አድርጌ እቺን ሀገር እንደስሟ ትልቅ ውብ አድርጌ ኢትዮጵያ እንዳይሰደዱ እንዳይለምኑ ማድረግ እችላለሁ። ጉልበት አለን፣ መሬት አለን፣ ውሃ አለን። ሰብሰብ አድርገን ብንሰራ ቢያንስ ስንዴ ብርቅ አይሆንብንም ብሎ የቆረጠ የወሰነ ሊመራ የተዘጋጀ ኃይል እንዲሆን ነው የሚፈልገው። ስራ ብቻ አይደለም የተሰራው። ለአፍሪካ ብዙ ቦታ ችግር መፍታት የሚችሉ ሙያተኞች አፍርተናል። ነገ ለምናስባቸው ተጨማሪ ስራዎች ከባለፈው የተሻለ እርሾ፣ ከባለፈው የተሻለ ልምድ፣ ከባለፈው የተሻለ አቅም ፈጥረናል። ይሄ ነገር እየቀጠለ ከሄደ ኢትዮጵያንም ሱዳንንም ግብጽንም አፍሪካንም ይጠቅማል። ምክንያቱም ኢነርጂ ክራይሲስ በአፍሪካ ደረጃ በዓለም ደረጃ ኢነርጂ ክራይሲስ አጠቃላይ የእድገት ማነቆ የሆነ ነገር ነው። ኢነርጂ ላይ በቂ ኢንቨስት ማድረግ ለማንኛውም ሀገር ለትላልቆቹም ጭምር በጣም ክሪቲካል ነው። ኢነርጂ መሆኑ ብቻ ግን ሳይሆን ክሊን ኢነርጂ መሆኑ። ይሄ ኢነርጂ ክሊን ነው። ሃይድሮ በጣም ጥሩ ኢነርጂ ሶርስ ነው። ከዚያ መሆኑ ደግሞ ካለን አጠቃላይ ሀብት አንፃር መመንዘር ያለበት ሀብት ስለሆነ ጠቃሚ ኤሪያ ነው። ከኢነርጂ ባሻገር ውሃ በሚቀጥለው ዓለም ውስጥ በጣም ቁልፍ ነገር ነው። ባለፈው ዓመት ውስጥ ነዳጅ ቁልፍ እንደነበረው በሚቀጥለው ዓመት ውስጥ ውሃ በጣም ቁልፍ ነገር ነው። ውሃን ማባከን እንደ አፍሪካ ጎጂ ነው፣ እንደ ሀገርም ጎጂ ነው እና ውሃን በትክክሉ ቆጥቦ አንድ አርሶ አደር በቤቱ ደረጃ ውሃን ቆጥቦ፣ አንድ ማህበረሰብ በሰፈር ደረጃ ውሃን ቆጥቦ፣ አንድ ሀገር በሀገር ደረጃ ቆጥቦ ካለ ልክ ብር ያላቸው ሀብታም ሀገራት የተጋገዙ ችግር እንደሚያልፉት ውሃም ከተቀመጠ ተጋግዘን የችግር ወቅት ማለፍ ይቻላል። ውሃ መቀመጡ ጠቃሚ እንጂ ጎጂ አይደለም። በጣም ኢምፖርታንት ልክ እንደ ኤነርጂው ኢምፖርታንት ነገር ነው። የኢትዮጵያ የረሃብ የእርዛት ታሪክ የሚቀየረው በልጆቿ ላብ ነው። በደምማ እንታማም። በተደጋጋሚ ተሞክረን አሳይተናል። ላብ ላይ ግን የተቀናጀ ጥረት ማድረግ ያስፈልጋል። ላብ ደግሞ ሲንቆረቆር ሲፈስ ብቻ ሳይሆን እጅ ሲሰበሰብም ነው የሚጸናው። ሌብነት ያለበት ላብ አይዘልቅም፣ ውጤት አያመጣም። ሌብነት የምንዋጋበት የምንደክምበትና ውጤት የምናመጣበትን የአሰራር ስርዓት መከተል አለብን የሚል ስምምነት ተስማምተናል። ቻይናን ብንወስድ የዛሬ 40-50 ዓመት ከኛ የባሰ አስቸጋሪ ሁኔታ ውስጥ የነበረች ሀገር ናት። ነቃች። መንቃት ከተነሳንበት ጊዜ ጀምሮ እስከምንጓዝበት ጊዜ ድረስ የተሰናሰለ ውጤት የሚያመጣ ነው። በእኔ እምነት ኢትዮጵያውያን አሁን የነቃን ይመስለኛል። እርሶም እንደሚያውቁት በሄድንበት ተራራ ማድነቅ፣ ውሃ ማድነቅ፣ የተፈጥሮ ሀብት ማድነቅ፣ መደመም ጀምረናል። ያደነቅነውን ማልማት ጀምረናል፣ ማስዋብ ጀምረናል። ይሄ ጉዳይ የተለያየና የተራራቀ ዶት ስለሆነ አልተገናኘም። በእኔ እምነት በሚቀጥሉት ዓመታት ኢትዮጵያ የስንዴ ልመና ታሪኳ ይቀራል። ኢትዮጵያ በኢነርጂ ለብዙዎች ምሳሌና የምታጋራ ሀገር ትሆናለች። በእርሻ የጀመርነውን በክሊን ኢነርጂ ምርት የጀመርነውን በአካባቢ ጥበቃ የጀመርነውን ነገር እያፋጠን አርባናይዜሽን ላይ እንሰራለን። ስንዴ ብለን ዛሬ ለብዙ ሀገራት ልምድ የሚሆን ነገር መፍጠር፣ አሁን ሩዝ ላይ የጀመርነው ነገር፣ ሻይ ላይ የጀመርነው፣ ቡና ላይ የጀመርነው፣ በትምህርት ቤት ግንባታ የጀመርናቸው ጉዳዮች አሁን ባይታዩንም ዶቶቹ ሲገናኙ የምናስበውን ብልጽግና ለማረጋገጥ በእጅጉ መሰረት የሚጥሉ ይሆናሉ። እነዚህ የመኖ እርሻዎች በ500 ሄክታር ገደማ የታረሰው አዲሱ የሳር ዝርያ ነው። አንዴ ከተዘራ በኋላ ለ3 ዓመት በየ45 ቀኑ ሃርቨስት የሚደረግ ነው። እዚህ አካባቢ ላይ አልፎ አልፎ የዝናብ እጥረት ሲያጋጥም በድርቅ ምክንያት ከብቶች እንዳይጎዱ አፋር አካባቢ፣ ሶማሌ አካባቢ፣ ቦረና አካባቢ የጀመርነው አዲስ ልምምድ ነው። ከዚህ ቀደሙ ድርቅ መጥቶ ከብቶቻችን እንዳያልቁ የሚያግዝ ስራ ነው። አሁን ያየነው 500 ሄክታር ገደማ ነው። ከዚህ በላይ መስፋት ማደግ አለበት። ዝናብ ካለ እና ድርቅ ከሌለ ብዙ ላያስፈልግ ይችላል።
ግን ድርቅ ያለበት በቂ ዝናብ ያለበት አካባቢ ደግሞ ካለ መኖን እየጫን ወስደን ለአርሶ አደሩ እስካሁን ባለው ሁኔታ በነፃ ነው የሚከፋፈለው። ይሄ ከመኖ አንፃር በጣም ጠቃሚ ነገር ነው። ቅድም ያየነው ደግሞ የስንዴ ምርት አለ ከ1500 ሄክታር በላይ እንዲሁ በኢሪጌሽን የተሰራ ነው። በበጋ በዚህ ጊዜ አፋር ላይ በዚህ ሙቀት ስንዴ ማምረት እንግዲህ የሚታሰብ ታሪክ አልነበረም። ከዚህ ቀደም መኖም ቢሆን አምርተን አናውቅም። መኖ አዲስ ታሪክ ነው። ስንዴ አዲስ ታሪክ ነው። እዚህ የምናመርተውን ስንዴ ደግሞ ቅድም ባየነው የቀዳማዊት እመቤት ኦፊስ በሚያሰራው የዳቦ ፋብሪካ በቀን 300,000 ገደማ ዳቦ ያመርታሉ። እስከ 450 ኩንታል ገደማ ዱቄት ያመርታሉ። የኮሪደር ልማት ዋነኛ ዓላማ እና ሐሳቤ ህዝቡን ለመጪው ዘመን ማዘጋጀትና መጪውን ዘመን ለህዝብ ማዘጋጀት ነው። አሁን ያለው ህዝብ ለመጪው ዘመን መዘጋጀት አለበት። መጪው ዘመን ከተሜነት የተስፋፋበት፣ ቴክኖሎጂ ያደገበት፣ የሰው ልጅ ክብር የሚያገኝበት፣ ስራ ውሎ ወደ ቤቱ ሲመለስ ከነበረበት ከባቢ ወጥቶ በሚሄድበት ከባቢ አዳዲስ ነገር እያየ ከተፈጥሮ ጋር እየተስማማ ማረፍ ቢያስፈልገው እያረፈ በሰው ልጅ ክብር ልክ እየተጸዳዳ የሚንቀሳቀስበትን ከተማ ከባቢ መፍጠር የመጪው ዘመን ትልም ነው። ግሪን ሌጋሲ ስላለ ተጨማሪ ዝናብ እናገኛለን፣ ውሃ ሴቭ እናደርጋለን። ከዚያ ግን እናስፋውካል። አሳውን ተመልከቱ። 60 70 80 ኪሎ ግራም የሚመዝኑ አሳዎች አሉ። ወደፊት የአሳ ፋብሪካ እዚህ ስናቋቁም አሳዎች በቀላሉ እያወጣን እያዘጋጀን ፓክ እያደረግን በሀገር ደረጃም ከሀገር ውጭም ለመጠቀም በእጅጉ ያግዛል። የተራራው ሲነሪ የተፈጥሮ ሀብቱ እዚህ አካባቢ ያለው የተፈጠሩ አይላንዶች በጣም በርካታ አይላንድ ተፈጥሯል። ሪዞርት መዝናኛ እያደረግን ስንሄድ በሰርቪስ ኢንዱስትሪ ኢምፓክት አለው። ራሱ በኢንዱስትሪ ኢምፓክት አለው ትልቅ ኢንዱስትሪ ስለሆነ በኔቸር ስናይ ከግሪን ሌጋሲው ጋር ተያይዞ በቢሊየንስ የተከልነው በዚህ በተፋሰስ ቀጠና ላይ እሱም በከፍተኛ ደረጃ ውሃው እየጨመረ ግን ደግሞ አፈር ደለል እየሞላ እንዳይሄድ ያደርጋል። ያ ኢንቨስትመንታችን ደግሞ ግድባችን እንዲከላከል ያደርጋል እና በጥቅሉ አስደማሚ የታሪክ ምዕራፍ ላይ ነው ያለነው። በአንደኛው ጉባኤያችን በቂ ስንዴ ማምረት ይኖርብናል፣ ከውጭ ስንዴ ማስገባትን ማቆም አለብን፣ ኤክስፖርት ማድረግ አለብን፣ ህዳሴን መጨረስ አለብን፣ የኢትዮጵያን ኢኮኖሚክ ሪፎርም መጀመር አለብን ብለን ነበር። ከዚህ ጉባኤ በኋላ በሚቀጥሉት ወራት እነዚያ የተነጋገርንባቸውን ጉዳዮች የምናስመርቅበት፣ ሪቫን የምንቆርጥበት፣ አሻራ የምናስቀምጥበት ኢትዮጵያ የጀመረችውን ለማስቆም ከግራ ከቀኝ ከውስጥ ከውጭ ጥረት ቢደረግም ጨክነን ጨርሰን ለኢትዮጵያ ህዝብ ብስራት የምናበስርበት ዘመን ከፊታችን ባሉት ወራቶች የሚገለጥ ይሆናል። ሶማሌ ውስጥ በእንደዚህ አይነት መስክ በእንደዚህ አይነት ልምላሜ በሄክታር ከ40 ኩንታል በላይ የሚገኝበትን ማሳ ማየት የአምናውን ድርቅ የአምናውን ችግር ለረሳ ሰው ካልሆነ በስተቀር ተአምር ነው። ይሄ ተአምር ነው። ይሄንን ተአምር ለማስቀጠል ትልቅ እድል ያለን ሰዎች መሆናችንን መገንዘብ ያስፈልጋል። አሁን አመራር እየሰጠን ያለን ሰዎች የምንናገርና የምንጀምር ብቻ ሳይሆን የምንጨርስና የምናሳይ መሆናችንን ህዝባችን እየተገነዘበ መጥቷል። በዚህ አሁን ባለንበት አካባቢ ምስራቅ ሐረርጌ ቆላማው አካባቢ ማህበረሰቡ ከ4 5 6 ዓመት በፊት የሚኖረው በሴፍቲ ኔት ነው። እርሻ አያቅም። ይሄ ቦታ ታርሶ አያቅም። እንደ በረሃ የሚወሰድ ቦታ ነው። ከዚያም ቀደም ብሎ በርካታ ግጭት የሚደረግበት ብዙ ሰው ያለቀበት አካባቢ ነው። አሁን መለስተኛ ግድቦች እየገደብን በካናል በበጋ ስንዴ የጀመርነውን ስራ ከጀመርን በኋላ በዚህ አካባቢ ወደ 1000 ሄክታር ገደማ ታርሷል። አሁን በጣም የሚያስደንቀው የዛሬ 3-4 ዓመት እዚህ አካባቢ ወደ 1.1 ሚሊዮን የሚጠጋ ህዝብ በሴፍቲ ኔት ይኖር ነበር። አሁን 74% ነፃ ወጥቷል። አቮካዶን በሚመለከት ከፍተኛ ገበያ ያለው እኛ ጋር አቮካዶ የሚመረትበት ሲዝን ሌላ ቦታ
ካለው ሲዝን ይለያያል። ያው እኛ እንደምታውቁት እኛ ጋር በጋ ሲሆን እነሱ ጋር ያለው ዌዘር እኛ ጋር ክረምት ሲሆን ደግሞ እነሱ ጋር ያለው ስለሚለያይ ወደ አውሮፓም ወደ መካከለኛው ምስራቅ ለመላክ በጣም ሰፊ እድል አለ። አቮካዶ በቀላሉ ማምረት እንችላለን። እንዳያችሁት የሚገርም ፍሬ ነው ያለው። እዚህ ያያችሁት አቮካዶ ዝርያ ቀደም ከምናውቀው የአቮካዶ ዝርያ የተለየ ነው። ረዘም ላለ ጊዜ በ3 ወር ገደማ ፍሪጅ ውስጥ መቆየት ይችላል። ተቆርጦ እስኪሸጥ ለ3 ሳምንት ሳይበላሽ መቆየት ይችላል። ገበያ ከሌለ በዛፉ ላይ ለረዘም ላለ ጊዜ መቆየት ይችላል። አንዴ ካመረት ነው የሚበላሽ አይደለም። ይሄን እያስፋፋን ሄደን አካባቢው ለአግሮ ኢንዱስትሪ ማምጣት ከቻል ፕሮሰስ እያደረግን ደግሞ ለሀገር ውስጥም ለውጭ ገበያም ማዋል እንችላለን። ዛሬ ኢትዮጵያ ውስጥ ሲመረቱ ያየናቸው ድሮኖች ከጥቂት ዓመታት በፊት ለኢትዮጵያውያን ብቻ ሳይሆን ጉዳዩ ላይ የሚመለከታቸው አካላትም ጭምር የሚጠበቁ ጉዳዮች አልነበሩም። ዛሬ በዚህ ልክ ስማርት ሴንሰር ያላቸው በኤአይ ታገዙ ለሪኮነሰንስ ስራ ለማጥቃት የሚውሉ ሱሳይድ ድሮንን ጨምሮ በኢትዮጵያ ውስጥ በዚህ ልክ ተመርቶ ማየት ለእንደኛ አይነት ህልመኛ ግለሰቦች በጣም አስደማሚ ውጤት ነው። ትናንት ነው ድሮን መታጠቅ አለብን፣ ድሮን ያስፈልገናል፣ ዘመን ተቀይሯል፣ ውጊያው ተቀይሯል ያልነው ትናንት ነው። በዚህ ባጭር ጊዜ ውስጥ ስለ ድሮን ኮንሰፕት ከመገንዘብ ታልፎ በሀገር ልጆች በወጣት ልጆች በዚህ ልክ ማምረት መቻላችን በእጅጉ የሚያኮራ የሚያስደስት ነገር ነው። ለማንኛውም ኢትዮጵያዊ ለማንኛውም አፍሪካዊ ይሄንን አቅም ይሄንን ብቃት ማየት ትልቅ ኩራት እንዲሰማን የሚያደርግ ጉዳይ ነው። እየበላን ስለ ክብር እናወራለን፣ እየበላን ስለ ነጻነት እናወራለን። እዚህ ጋር ነጻነት ብለን መብላት ማንችል ከሆነ ግን ያ ኮምፕሮማይዝ ማድረጋችን አይቀርም። ከኢንዱስትሪያል ፓርክ ጋር ተያይዞ እንደምታስታውሱት የሀገር ውስጥ ባለሀብቶች በኢንዱስትሪያል ፓርኮች መሳተፍ ከዚህ ቀደም እምብዛም ስላልተፈቀደና ምርታቸውን በሎካል ማርኬት እንዲያቀርቡ ስላልተፈቀደ ችግር ነበር። ከሪፎርም በኋላ ሰፊ ለውጥ አድርገናል። 50% ኢንዱስትሪያል ፓርክ በሀገር ውስጥ ባለሀብቶች ተይዟል። በምርትም በተኪ ምርቶች ከፍተኛ ምርታ አምጥተዋል። በጉጂ ዞን